ፈታኙም ቀረበ ወደ ኢየሱስ ማን ነው ፈታኙ እባቡ አይደለም ኦኬ ፈታኙ ምድረ በዳ ላይ ነበር እየፈተናቸው ነበር ኮምፕሌን አድርገው ነበር በእባቡ መርዝ ተነድፈው ነበር ከዛ በነፃ ለመውጣት በመስቀል የተንጠለጠለውን የናስ እባብ ማየት ነበረባቸው ብቸኛው መንገድ እሱ ነው ኦኬ እሱ ግን ሊመጣ ላለው ለኢየሱስ ጥላ ነበረ በእባብ ተፈተነ ኢየሱስ አለፈ አሁን የምድር እስራኤል አለ የሰማይ እስራኤል አለ የሰማይ እስራኤል ኢየሱስ በእባቡ ተፈትኖ ያለፈ ያኛውስ የወደቀ ነው ያኛውን እስራኤል እንዳትሆን ያኛውን ከግብጽ የተጠራውን እንዳትሆን መሆን ካለበት እንዳለ በተስፋ ቃል የመጣ በሰው እጅ ያልተሰራ ሰማያዊ ዘር ያለው እባቡን ያሸነፈ በመስቀል ታርዶ ያዳነ ኢየሱስ አለ ሮሜ መጽሐፍ ምዕራፍ 9 ሁሉም ሰው ያወጣና ሮሜ መጽሐፍ ምዕራፍ 9 ከቁጥር 1 እስከ 6 ድረስ አንድ ላይ እናንብበው 1-3 የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽም ህሊናዬም በመንፈስ ቅዱስ ይመሰክርልኛል በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱም እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ነገር ግን የእግዚአብሔር ቃል የተሻረ አይደለም እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ሁላቸውም ልጆች አይደሉምና ጌታ ይባረክ ባለፈው ሳምንት እነዚህ ያዕቆብን ወደድኩኝ ኤሳውን ደግሞ ጠላሁኝ የሚለውን አንዱ ርብቃ ደግሞ አይደል ካንዱ ከአባታችን ከይስሐቅ ልጆችን በጸነሰች ጊዜ መልካምም ሳያደርጉ ክፉም ሳያደርጉ ሁለቱም ገና በእናታቸው ማህፀን እያሉ ከጠሪው እንጂ ከስራ ወይም ከነሱ ስላልሆነ ያዕቆብን ወደድኩኝ ኤሳውን ደግሞ ጠላሁኝ ብሏል ታላቁ ለታናሹ ይገዛለት ብሏል ይሄን የተናገረው ማን ነው አለን እግዚአብሔር መልካም ሳያደርጉ ሰዎቹ ክፉም ሳያደርጉ ሰዎቹ ከሰዎቹ በማይጀምር መለኮታዊ ምርጫ ገና በእናታቸው ማህፀን እያለ እግዚአብሔር ምን ብሏል አለን ተናግሯል የትንቢትን ቃል ወይም የተስፋን ቃል እግዚአብሔር ምን ብሎበታል ተናግሯል አለ ይሄንን ያነሳው ሊሞግት ላለው ሐሳብ እንደ ምሳሌ በሰዎቹ ጭንቅላት ውስጥ የሚያቆትን ታሪክ ነው ያነሳው ሲያነሳ 2-3 ታሪኮችን ያነሳል አንደኛው የሚያነሳው ታሪክ የአብርሃምን ቤት ነው ቁጥር 6 ላይ ምን ብሎ ይነግረናል ነገር ግን የእግዚአብሔር ቃል የተሻረ አይደለም ነው የሚለን የማን ቃል የእግዚአብሔር ቃል የተሻረ አይደለም ነው የሚለው ከላይ የሚያነሳው ስለ አባቶች ኪዳን ነው አባቶች መቅደስ ክህነት ታቦቱ ህጉ የተሰጠው ለማን ነው ለነሱ ነው ክርስቶስም በስጋ ከማን የመጣው ከነሱ ነው እነሱ ግን ምን አላረጉ አልዳኑ ምክንያቱም የማያቋርጥ ጭንቀት አለብኝ ያለው በልቤ ሐዘን አለብኝ ለዚህ ደግሞ መንፈስ ቅዱስ ይመሰክርልኛል በህሊናዬ መንፈስ ቅዱስ ምን ያደርጋል ይመሰክር እየዋሸው አይደለም የእውነት እንዲድኑ በእውቀት አይቅኑ እንጂ ለእግዚአብሔር ይቀናሉ እንዴት እንደሚቀና አልገባቸውም እንጂ አቀናናቸው ለእግዚአብሔር እንደሆነ እኔ ራሴ ምስክር ነኝ በስጋ ዘመዶቼ የሆኑ አሉ ስለነሱ መዳን እኔ እንኳን ከክርስቶስ ብለይ ይመርጣሉ የመጨረሻ የነሱን ድነት ምን ያደርገዋል የጨከነ የእግዚአብሔር ሐሳብ እንዲከናወን በነሱ የልቡን ጥማትና ጩኸት ነው የሚያነሳል እና ጳውሎስ የማያቋርጥ ነው ያለው ጭንቀቱ የማያቋርጥ በልቤ ውስጥ ሐዘን አለኝ ነው ያለው ሐዘንህ ምንድነው ብትሉት በስጋ ዘመዶቼ ስለሆኑት
ስለ እስራኤላውያን እነሱ በስጋ ዘመዶቼ ናቸው እንዲድኑ ነው ምጤ ምንድነው እንዲድኑ ጩኸቴ ምንድነው እንዲድኑ ፍላጎቴ ምንድነው እንዲድኑ በእውቀት አይቀኑም ይቀናሉ እዩት ብሎ መዘርዘር ይጀምራል አባቶች ለነሱ ናቸው ታቦቱ የነሱ ነው ኪዳኑ የነሱ ነው ህጉ የነሱ ነው የመቅደስ ሥርዓት የነሱ ነው ክህነት የነሱ ነው ራሱ ክርስቶስ አዳኙ በስጋ ከነሱ እሱ ደግሞ የተባረከ አምላክ ነው ግን አልዳኑ ይሄ ሁሉ ኖሯት ሰው አይድንም ማለት ነው አልገባቸው ይሄ ሁሉ አለው ኢየሱስም ኖሮ ላትድን ትችላለህ ማለት ነው ደህና ናችሁ ታቦት አላቸው መቅደስ አላቸው ኪዳን አላቸው ህግ አላቸው ክርስቶስም በስጋ ከነሱ ነው በመካከላቸው የተገለጠ ነው አይተውታል በብርሃኑ ጥቂት ደስ ብሏቸዋል ግን አልተቀበሉትም ገፍተውታል አሁን ነገር ግን የሚለው ከዚህ ጋር አገናኝቶ ነው ነገር ግን የእግዚአብሔር ቃል ምን ያለ አይደለም የተሻረ አይደለም የማን ቃል ነው ያልተሻረው የእግዚአብሔር ቃል የተሻረ አይደለም ምን ማለት ነው እነሱ ስላላመኑ እነሱ ስላልተቀበሉ እነሱ ስለገፉት እነሱ ስለጠሉት እግዚአብሔር ሐሳብ አይቀይርም የእግዚአብሔር ቃል ምን አይልም አይሻርም በእነሱ ላይ የተመሰረተ ጉዳይ አይደለም እግዚአብሔር ከመጀመሪያም በምርጫ እንጂ በሥራ አያምንም ሃሎ ስለዚህ አብርሃምን አነሳለን የእግዚአብሔር ቃል የተሻረ አይደለምና እነዚህ እስራኤል የሆኑት ሁሉ እስራኤል አይደሉም ምን የሆኑት ሁሉ እስራኤል ናቸው በስጋ ማን ናቸው እስራኤል ናቸው እስራኤል የተባለው የትኛው ነው ያዕቆብ እስራኤል ተብሏል 12ቱን ነገዶች አንድን ሀገር መስርቷል እስራኤል የሆኑት ሁሉም ምን አይደሉም ማለት እስራኤል አይደሉም ያለን እስራኤል ናቸው ግን እስራኤል አይደሉም እስራኤል ሁሉ እስራኤል አይደሉም በጥንቃቄ ስሙት እስራኤል ሁሉ እስራኤል ወንድ ሁሉ ወንድ አይደለም ነው ያለው ወንድ ሁሉ ምን አይደለም ወንድ አይደለም ከወንድም ወንድ አለ አንተ ወንድ አይደለም ይባል የለ ሰው ምን እየተባለ ነው የሆነ ጀብድ የጀግንነት ስራ እንዲሰራ ምን ይባላል ይጎተጎታል ሰውየው አሁንም እስራኤል ናቸው ግን እስራኤልን እስራኤል የሚያደርጋት ስራ ግን የላቸው እስራኤል የሆነ ሁሉ ምን አይደለም እስራኤል አይደለም አለ አሁን እስራኤል የሚባል አለ ግን ሁሉም እስራኤል አይደለም ካለ እስራኤል ሁሉ እስራኤል አይደለም ሲል ሌላ እስራኤል አለ ይያለን ነው እስራኤል ውስጥ እስራኤል አለ ስለዚህ እስራኤል ውስጥ ያለ እስራኤል ነህ ወይስ እስራኤል ነህ ስሙት እነዚህ የእግዚአብሔር ቃል የተሻረ አይደለም እነዚህም ከእስራኤል የሚወለዱ ሁሉም ምን አይደሉም ከማንም ይወለዱ ኦኬ ከእስራኤል የሚወለዱት ነው እስራኤል ያልሆኑት ልድገመው ጥቅሱን ልድገመው የእግዚአብሔር ቃል ምን ያለ አይደለም የተሻረ አይደለም እነዚህ ከማንም ይወለዱት ከእስራኤል ምን የሚሉት የሚወለዱ ሁሉ አልገባኝም አሁንም ጥቅሱ ከእስራኤል ምን የሚሉ የሚወለዱ ሁሉ እስራኤል አይደሉም እስራኤል አይደለም አይደለም ያለን ከእስራኤል የሚወለዱ ናቸው እስራኤል ያልሆኑት ልድገመው እስራኤል ሁሉ እስራኤል አይደለም ከእስራኤል የሚወለድ ሁሉ እስራኤል አይደለም ኦኬ አሁን እኔ ዳዊት ጥላሁን እባላለሁ ኦኬ የጥላሁን ልጅ ሁሉ ጥላሁን አይደለም ጥላሁን የሚያደርገው ነገር ውስጥ ከሌለ ጥላሁን አይደለም ጥላሁን ያደረገው ነገር እኔ ጋር ካለ ያ ነው እኔን ምን የሚያረጋኝ እውነተኛ እስራኤል ውስጥ የሚከተኝ ያ ዲኤንኤ ያ አይደንቲቲ ነው እንጂ ከዛ መወለድ ብቻውን ምን አያደርግም
ኦኬ ለምሳሌ እስራኤል የተባለው አስቀድሞ ስሙ ማን ነበር? ያዕቆብ ነው። ኦኬ ያዕቆብ ስሙ ራሱ አታላይ ነው፣ አጭበርባሪ ነው፣ አመፀኛ ነው። በህይወት ዘመኑ ሁሉ የኖረው በእግዚአብሔር ሞገስ ሳይሆን ሰውየው ላፍላፍ ያደረገ ነው። አንድ ግን ሁሌ ማይስታት ነገር አለች። ያዕቆብ በዚህ ሁሉ ችግሩ ውስጥ የመለኮት የሆነች ነገር ግን ይነካካል። ሄዶ በራሴ አይልህም፣ ሄዶ ምን ያደርጋል? ይነካካና ይይዛል። ያችን መንፈሳዊ በረከት ይዞ በቃ ሰላም ይሆናል። ካለበት ሁኔታ ይልቅ ያገኘው መንፈስ ህይወቱን ይቀይረዋል። ለምሳሌ ታላቅ ወንድሙ ኤሳው እያለ በኤሳው ተሸፍኖ ገብቶ ከይስሐቅ በረከት የተቀበለው ማን ነው? ያዕቆብ። በረከቱን ተቀብሎ ምን አደረገ? ሄደ። ኦኬ ሲመለስ በመኝታው ላይ የእግዚአብሔር መልአክ ሰማይ ተከፍቶ አጭበርባሪው ጋር አልሰማው። ምክንያቱም የሆነ በረከት ላፍ አድርጎ ነው ሄደው። አልሰማው። ግፈኞች ይናጠቋታል የተባላል። አንዳንዱ ታቦትም ኪዳንም ምናምንም ኖሮት ድንዙዝ ሲል የሚናጠቁ አሉ። የእግዚአብሔርን በረከት እያላቸው የማይጠቀሙ አሉ። አልፎ ደግሞ የሚነጥቁ አሉ። ያዕቆብ አልፎ የተናጠቀ ሰው ነው እና ታገለ ነው የሚለን። ከተገለጠለት በድንጋይ ተንተርሶ ከተገለጠለት መልአክ ጋር ታገለና መልአኩ ሹሉዳውን ነክቶ ስሙን የቀየረው። ማን ትባላለህ አለው። እስራኤል ማን ነው? ያዕቆብ እባላለሁ ሲል ከዚህ በኋላ ያማንነት ተወግዷል። አሮጌው ሰው አልፏል። የመጀመሪያው ወጥቷል። ከዚህ በኋላ ማን ብያለሁ? እስራኤል ብያለሁ። ኔቸሩን ቀየረለት። አሁን ስፒሪት ወርልድ ላይ ታግላ አሸንፋልና ከዚህ በኋላ ተብሎ ተባርኳል። አዲስ ማንነት ይዞ ሄዷል። አሮጌውን አውልቆት አዲስ ስብዕና ይዞ ሄደ። አሁን እሱ በአዲስ ማንነት ከእግዚአብሔር ጋር የለውጥ ንክክ አድርጎ ነው የወጣው። እነዚህ አባቶች ግን ታቦት ይያላቸው ኪዳን ይያላቸው መቅደስ ይያላቸው የሚነካውና የሚቀይረውን አዲስ ኔቸር የሚሰጠውን ነገር አልተቀበሉትም። የማን ግን ልጅ ናቸው? የእስራኤል ልጅ። የእስራኤል ልጅ መሆን እስራኤል አያረግህም። የእስራኤል ከእስራኤል ስለተወለደ ብቻ ሰው ምን አይሆንም ማለት እስራኤል መሆን አይችልም። ልድገመው። ስለዚህ አንድ ከእስራኤል የተወለደ አስቀድሞ ከሆነ ሰው የተወለደ ሌላ መንፈሳዊ ሰው ያስፈልገዋል። የሚነካው ያስፈልገዋል። የሚቀይረው ያስፈልገዋል። የቀደመ ማንነት አለን። ከአዳም የተወለድነን ከመጀመሪያው ሰው ወደዚህ ምድር የመጣነን። በሱ እግዚአብሔር ፊት መጽደቅ አይቻልም። በሱ እግዚአብሔር ፊት መባረክ አያስችለንም። ሌላ ሰው መጥቷል። አሁን መንፈሳዊውን ነገር ይዞ የመጣ አዲስ ፍጥረት ማድረግ የሚችል ሌላ አካል አለ። ልብን ማደንደን አይገባም። ከመንፈሳዊው ዓለም ጋር ምን ማድረግ አለብህ? መገናኘት። በስራ ግን አይደለም። በምንድን ነው የሚሆነው? እሱ በእምነት። ስሙት። የአብርሃም ዘር ስለሆኑ የማን ዘር ስለሆኑ? በዘር ደረጃ በስጋ በመወለድ የማን ዘር ናቸው? የአብርሃም ዘር ናቸው። አሁን የአብርሃም ዘር ስለሆኑ ብቻ ምን የለም ነው የሚለን? ልጆች መሆን አይችሉም። ሰዎቹ በስጋ የማን ዘር ናቸው? የአብርሃም ዘር ናቸው። አሁን የአብርሃምን ዘር ብለን ስናመጣ አብርሃም ቤት ውስጥ አስቀድሞ የተወለደ እስማኤል ይባላል። ልጁ ነው ለአብርሃም። ቀጥሎ የተወለደ ማን አለ? ይስሐቅ ይባል ልጁ ነው ለአብርሃም። ቀጥሎ ከኬጡራ የተወለዱ ደግሞ 6 ልጆች አሉ። ልጆቹ ናቸው ለአብርሃም። ሄሎ ከ3 እናት የተወለዱ 8 ልጆች ነው ያሉት አብርሃም። አሁን አብርሃምን ግን እግዚአብሔር መጥቶ የተናገረው በይስሐቅ ዘር ይጠራልሃል ነው ያለው። በማን? በይስሐቅ ዘር ምን ይልልሃል? ይጠራልሃል። በእስማኤል ይጠራልሃል አላለው። እስማኤል በአብርሃም ልጅ ነው፣ የበኩር ልጁ ነው፣ ቀድሞ የተወለደ ነው። ነገር ግን በእሱ ዘር ይጠራልሃል አልተባለም። ከይስሐቅ በኋላ የመጡትም በእነሱ ዘር ይጠራልሃል የተባለ አይደለም። እንግዲህ አብርሃም በስጋ ስለወለዳቸው ሁሉም ልጆች መሆን አይችሉም ነው የሚለን።
እና ልጅነትን ሲናገር በተስፋ ቃል ውስጥ ያለ የተስፋ ቃል ልጅ ዘር ሆኖ ምን ይላል ይቆጠራል አለ። የማን ልጅ? የተስፋው ቃል ልጆች ናቸው ዘር ሆኖ የሚቆጠሩት እንጂ እነዚህ የሥጋ ልጆች አይደሉም። በሥጋ የተወለደ ሁሉ የአብርሃም ልጅ ስለሆነ የአብርሃም ዘር ስለሆነ ሁላቸውም ልጆች አይደሉም። ነገር ግን የተስፋ ቃል ልጅ ሆኖ ይቆጠራል። የተስፋ ቃል ያለበት ልጅ ዘር ሆኖ ምን ይላል ይቆጠርለታል። አሁን አብርሃም ቤት ስትመጡ አንድ የምታገኙት ታሪክ በጣም ድንቅ ታሪክ ምንድነው? አብርሃም እግዚአብሔር ከኡር ምድር ሲያወጣው ሲጠራው መልእክት ነግሮታል። በዘርህ አሕዛብ ምን ይላሉ ይባረካሉ ብሎታል። ግን አንድ ልጅ የለው። በዘርህ አሕዛብ ይባረካሉ ብሎ ግን ወንጌልን አስቀድሞ ለአብርሃም እግዚአብሔር ምን አደረገው አለ ሰበከው ብሎናል። ስለዚህ የወንጌል ስብከት ነው ዘር ብሎ ነግሮታል። ዘር ያንን ዘር ደግሞ ሊያመጣ የወደደው እግዚአብሔር ነው በአብርሃም ቤት ውስጥ። አብርሃም አይደለም እንዲመጣ የሚፈልገው እግዚአብሔር ነው በአብርሃም ቤት ውስጥ ያን ማምጣት የፈለገው። ግን አብርሃም የእግዚአብሔርን ነገር በራሱ መንገድ ማምጣት ፈለገ። ስለዚህ አማራጭ ቤቱ ላይ ያለውን እድል ተጠቅሞ ቤቱ ውስጥ የነበረችው ቤቱ ውስጥ አብርሃም የምታገለግላቸውን አጋርጋ ጎራ አለ እና አጋርዬ እንዴት ነሽ ሰላም ነሽ አላት። እሷም ሰላም አለችው። እስማኤል ተወለደ። እስማኤል ሲወለድ በእግዚአብሔር ፊት እግዚአብሔር የሰጠውን የተስፋ ቃልና በረከት ምን ለማድረግ ነው የመጣው? ሊያስባርክ ሲመጣ እኔ ኤልሻዳይ ነኝ፣ ሐሳቤን አልቀየርኩኝም። ዛሬም እኔ ባንተ ህይወት ላይ ያሰብኩትን ከማምጣት ወደ ኋላ አልልም። ሰርተ ያመጣው አይደለም የኔ በረከት፣ እኔ ባንተ የማመጣው ነው የኔ በረከት። ሃሌሉያ። አሁን ይሄንን እግዚአብሔር በአብርሃም ቤት ውስጥ ሲያደርግ አብርሃም እድሜው ካረጀ በኋላ ሳራ መውለድ ማትችልበት ሌቭል ላይ ከደረሰች በኋላ ተስፋ በቆረጡበት ሰዓት ላይ ጉብኝት መጣ። እነሆ የዛሬ ዓመት ወንድ ልጅ ተወልዳለ፣ ለሳራም ልጅ ይሆንላታል፣ ስሙም ይስሐቅ ይባላል። ለማመን የሚከብድ ነው። እኛ እኮ የራሳችንን ሞክረን ይዘነዋል። እድሜያችንም ሄዶ ደግሞ እኮ አይሆንም። ሳራ እንደው ምን አለች? ክትክት ብላ ሳቀች ይላል። ወድቃን የሳቀችው ባገጩ እና ምን እንዳለችው ታውቃለህ? አቤት የስተት ትንቢት ነው ያለችው። ጌታዬ እኮ አርጅቷል፣ አይሆንለትም። አንተ እንደምታስበው ማለት አልጋ ከለየን ቆይተናል ነው ያለችው። ተሳሳትክ፣ መናገር አትችልም አለችው። ሐሰተኛ ትንቢት ሳቀችበት። የመጨረሻ በእውኑ ሳቅሽነ? የዛሬ ዓመት ይስሐቅ ይሆናል። ምክንያቱም እሷ የሳቀችው አቅሟን አይታ ነው። እግዚአብሔር ሲናገር ደግሞ የሚያመጣውን ኃይል አይቶ ነው። አሁን ምን እየነገረ ነው? ትግላችሁን አቁሙ። የእስራኤል ሕዝቦች እየታገላችሁ ነው በራሳችሁ። እስማኤል ሆናችሁብኛል። ሌላ ኔቸር አለ፣ በተስፋ ቃል ይመጣል፣ ከናንተ የማይጀምር አለ። የመሲሁ ቃል ወደ እናንተ መጥቷል። በሱ ነው ወደ አብ የሚገባው። የመሲሁን ቃል የያዙ ናቸው እስራኤላውያን። ይሄ የብዙዎቻችን ችግር ነው፣ ሁሌ በህይወት ስንጓዝ ማለት ነው። ኦኬ፣ ሁለተኛውን ማናነሳ? አብርሃምንና ይስሐቅን። ይስሐቅ በተስፋ ቃል ምን ያደረገ ነው? የተወለደ ነው። የአብርሃም እጅ የለበትም፣ የሳራ እጅ የለበትም። በአብርሃምና በሳራ ውስጥ ግን የእግዚአብሔር እጅ አለበት። እግዚአብሔር እጁ ያለበትን ዘር አድርጎ ይቆጥራል። የተስፋውን ቃል ልጅ ዘር አድርጎ ይቆጥራል። አሜን። የተስፋውን ቃል ልጅ ዘር አድርጎ ምን ይላል? ይቆጥራል እንጂ እነዚህ ከእስራኤል የተወለዱ ሁሉ እስራኤል አይደሉም። የአብርሃምም ዘር ስለሆኑ ሁላቸውም ልጆች አይደሉም። አብርሃምን መከተል ያስፈልጋል። በአብርሃም ቤት ውስጥ የመጣውን የይስሐቅን ዘር መከተል ያስፈልጋል። እስራኤል መሆን ከእስራኤል መወለድ ብቻውን እስራኤል አያደርግም። እስራኤል የሆነበትን ነገር መያዝ ያስፈልጋል። እና እስራኤል የሆነው እኮ ተነካክቶ ነው እያላቸው፣ ተጋጭቶ ነው፣ ታግሎ ነው፣ ስሙን ቀይሮ ነው፣ ማንነቱን አውልቆ በአዲስ ማንነት ነው የወጣው። እንዲህ አይነት ስብዕና ያስፈልጋቸዋል። የያዛችሁትን ልቀቁት፣ የምትታገሉበትን ልቀቁት፣ ጥሬ ግሬ የምትሉትን አቁሙ፣ ጣሉትና ተነካኩት ከመጣው ኢየሱስ ጋር፣ ተነካኩት ካዳኙ ኢየሱስ ጋር። እሱን ነው እግዚአብሔር ለእናንተ ያየው፣ እሱን ነው እግዚአብሔር ለእናንተ የመረጠው።
እስራኤል መሆን ጥሩ ነው ግን እስራኤልን እስራኤል የሚያደርገው የተስፋው ቃል በውስጣችሁ ከሌለ ዋጋ የለውም ነው ሃሌሉያ ዋው እንቀጥልሽ ቁጥር 8 ስሙት ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እሺ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ኦኬ አሁን በእግዚአብሔር ፊት እስራኤል በሙሉ የሚያስበው ልጆች ነን ብለው ነው ፖል ደግሞ አሁን የክርክር ሐሳቡን ያመጣው ምን ብሎ ነው እናንተ ከእስራኤል መወለዳችሁ ብቻውን ለእግዚአብሔር ልጆች አያሰኛችሁም አያደርጋችሁ ከአብርሃም ቤት ውስጥ ይውትሲ እግዚአብሔር ተስፋ ቃል ተናግሮበት የመጣው ልጅ ነው በእግዚአብሔር ፊት ዘር በይስሐቅ ይጠራል ያለው ስለዚህ እናንተ የምታስቡት የእግዚአብሔር ልጆች ነን ብላችሁ ነው እግዚአብሔር ግን የሚቆጥረው የማን ልጆች ነው አለ የተስፋ ቃል ልጆች ነው ዘር ብሎ የሚቆጥረው የተስፋው ቃል ደግሞ ለእናንተና ለአባቶቻችሁ የተነገረው የተስፋ ቃል መሲሁ ክርስቶስ እሱ ወደ እናንተ መጥቶ ምን ብላችሁታል እምቢ ብላችሁታል ያለ እርሱ ግን የእግዚአብሔር ልጅ መሆን አይቻልም እነሱ ደግሞ የሚያስቡት በምንድነው በስጋ እሺ እንቀጥለው ይህ በዚህ ጊዜ ይመጣለው ለሳራም ልጅ ሆነላታል የሚለው የተስፋ ቃል ነውና እሺ ይህ ብቻ ደግሞ አይደለም ነገር ግን ርብቃ ደግሞ ካንዱ ከአባታችን ከይስሐቅ በጸነሰች ጊዜ ከማን በጸነሰች ጊዜ ከይስሐቅ ካንዱ ከአባታችን ከይስሐቅ ምን ያለች ጊዜ የጸነሰች ጊዜ እሺ ልጆቹ ገና ሳይወለዱ ልጆቹ ምን ሳይወለዱ እሺ በጎ ወይም ክፉ ምንም ሳያደርጉ በጎም ሳያደርጉ ክፉም ሳያደርጉ እሺ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን ስሙት ከማን ከጠሪው እንጂ ከምን ከስራ ሳይሆን እሺ በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ነው በምን የሚሆን የእግዚአብሔር ሐሳብ በምርጫ ስለዚህ የእግዚአብሔር ሐሳብኛ ውስጥ የሚጸናው በምንድነው በምርጫ እንጂ ከጠሪው እንጂ ከተጠራው ወይም ከስራ አይደለም ስለዚህ አሁን መስራት የሚባል አለ መጠራት የሚባል አለ ይያለ ነው ከስራ አይደለም ከጠሪው ነው አለ አሁን በስራ የሚታገል ህዝብን ከጥሪ ነው እንጂ በስራ አይደለም ማለት ከባድ መልካምም ክፉም አላደረጉም ነው ያለን ገና መልካምም ክፉም ሳያደርጉ እግዚአብሔር አስቀድሞ ምን አይቷል አለ ጠርቷል ሲጣራ ደግሞ የመረጠው አለ የእግዚአብሔር ሐሳብ በሰው ላይ የሚጸናው የምን ጉዳይ ነው አለ የምርጫ ጉዳይ እንጂ የሰዎቹ ስራ አይደለም ድነት እግዚአብሔር የመረጠልን መቀበል ነው እንጂ ድነት አንተ መስራት አይደለም ድነት የተሰጡትን የብሉይ ኪዳን ሥርዓቶች መፈጸም ሳይሆን ሊመጣላሉት እነሱ ጥላት ናቸውና አካሉን ኢየሱስን ማመን ነው በእምነት አዲሱ እስራኤል መሆን ነው በእምነት የእግዚአብሔር ልጅ መሆን ነው በእምነት አዲስ ፍጥረት መሆን ነው እንጂ በስጋ ከእስራኤል መወለድ ብቻውን እስራኤል አያስብልም ሄሎ የተስፋ ቃል ዘር ሆኖ ምን ይላል ያለ ይቆጠራል ዘር ሆኖ የሚቆጠረው ማን ነው የተስፋ ቃል እግዚአብሔር ደግሞ ለሰው ዘር ሁሉ የገባው የተስፋ ቃል ክርስቶስ ነው እግዚአብሔር በተለይ ደግሞ ለእስራኤል ለአመታት ይመጣል ይያለ የነገራቸው የተስፋ ቃል ማን ነው ክርስቶስ ማን ነው የነገራቸው ኦኬ በብሉይ ኪዳን አንድ ታሪክ እናገኛለን ልጄን ከግብጽ ጠራውት ያለው ልጄን ከግብጽ ጠራውት የተባለው ማን ነው እስራኤል ከግብጽ ሲወጣ እስራኤልን ልጄን ከምን ጠራውታል ከግብጽ ጠራውታል ያ ከግብጽ የተጠራው እስራኤል ፉልፊል ያደረገው ማንጋ ነው ክርስቶስ ኢየሱስ ጋር ክርስቶስ በስጋ ሕፃን ሆኖ የት ሄዶ ነበር ወደ ግብጽ ሸሽቶ ነበር ልጄን ከግብጽ ጠራውት የሚለው ቃል ተፈጸመ አይደል አልሰማው ተፈጸመ ያለው ማን ነው ክርስቶስን ልክ ክርስቶስ ኢየሱስ ከግብጽ ወደ እስራኤል ሲመለስ ልጄን ከግብጽ ጠራውት የተባለው ቃል ምን አለ ተፈጸመ ስለዚህ እስራኤል ልጅ ለመሆን ልጅ የተባለው ልጅ ማድረግና መቀበል ያስፈልጋል እስኪ ትንቢተ ሆሴ ምዕራፍ 11 ቁጥር 1 እስራኤል ሕፃን በነበረ ጊዜ ወደድኩት እስራኤል ምን በነበረ ጊዜ ሕፃን በነበረ ጊዜ ምን አልኩት ወደድኩት እሺ
ልጄንም ከግብጽ ጠራሁት ልጄንም ከምን ጠራሁት ከግብጽ ጠራሁት ይላል ይሄንን ምን ላይ ታገኙታላችሁ ማቴዎስ ምዕራፍ 2 ቁጥር 15 ላይ ማቴዎስ ወንጌል ምዕራፍ 2 ቁጥር 15 እርሱም ተነስቶ እሺ ሕፃኑና እናቱም በሌሊት ያዘና ከጌታ ዘንድ በነብዩ እሺ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ ኦኬ ሆሴ ላይ በትንቢት ተናግሮታል ምን የሚል ልጄን ከግብጽ ጠራሁት የሚል ያ ከግብጽ ጠራሁት የሚለው ትንቢት ቃል እንዲፈጸም ወደ ምን ወረደ አለ ወደ ግብጽ ወረደ ስለዚህ አሁን በስጋ ዛጋ የነበረው እስራኤል አይደለም እውነተኛው እስራኤል አካል የሆነው ማን ነው ክራይስት ነው ያገኛችሁት ነው ኦኬ አሁን ከግብጽ ሲወጡ ቀጥታ ያገኛቸው ምንድነው የቀይ ባህር ወይም ደግሞ ወንዙን መሻገር ነበረባቸው ኦኬ ማቴዎስ ወንጌል ምዕራፍ 3 ቁጥር 13 እስከ 17 ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ኦኬ ከገሊላ ወዴት መጣ ወደ ዮርዳኖስ መጣ ምን ሊያደርግ ሊጠመቅ እስራኤል ከግብጽ ከወጣ በኋላ ቀይ ባህር ነበረ በውሃ ተሻግር ያለፈ ያ ምንድነው አለ የጥምቀት ምሳሌ ሆኖ አሁን ያገለግለናል ያለው የጥምቀት ምንድነው ምሳሌ ነው ኦኬ አሁን ፉልፊልመንቱ ያሮጌው ኪዳን የብሉይ ኪዳን የእስራኤል ሕዝብ ሙሉ ፍጽምና ያገኘው ማን ላይ ነው ፐርሰን የሆነው ክራይስት ላይ ነው ስለዚህ አሁን ያለው እስራኤል ወዴት መምጣት አለበት ወደዚህ ፐርሰን ወደ ክርስቶስ መምጣት የግድ ያስፈልገው ወደ ክርስቶስ ካልመጣ በስጋ ነው የተስፋው ቃል ግን የለውም ልጄን ከግብጽ ጠራሁት ያለው እንዲፈጸም ኢየሱስ ወደ ግብጽ ወረዳል ከዛ ሲመለስ ደግሞ ከዮርዳኖስ መጣ ነው የሚለን ምን ሊያደርግ በዮሐንስ ሊጠመቅ እሺ ዮሐንስ ግን እኔ ባንተ ልጠመቅ ያስፈልገኛል አንተ ወደኔ ተመጣለህን ብሎ ይከለክለው ነበር እሺ ኢየሱስም መልሶ እሺ አሁንስ ፍቀድልኝ እሺ እንግዲህ ጽድቅን ሁሉ በመፈጸም ይገባናል አለው ጽድቅን ሁሉ ለመፈጸም ምን ይላኛል ይገባናል አሁን የመጠመቁ ጉዳይ ምንን የመፈጸም ጉዳይ ነው አለ ጽድቅን የመፈጸም ይገባናል አለው እሺ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ ኦኬ ከተጠመቀ በኋላ ወዲያው ከምን ወጣ ከውሃ ወጣ እሺ እነሆም ከሰማያት ተከፍቶ የእግዚአብሔር መንፈስ እሺ እንደ ርግብ ሲወርድበት በርሱ ላይም ሲመጣ አየ እሺ እነሆ ድምጽ ከሰማያት መጥቶ በርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ኦኬ ከግብጽ ሲወጡ ልጄን ማን ጠራውት አለ አሁን ደግሞ ከውሃው ሲወጣ ኢየሱስን ምን አለው በእርሱ ደስ የሚለኝ ምንም ነው የምወደው ልጄ ነው ብሏል የሚወደው ልጅ ማን ነው ኦኬ አሁን ያዕቆብን ወደድኩ ኤሳውን ደግሞ ጠላውት ሲል ይግባችሁ ወደድኩ የምትለው ቃል ማን ጋር መጣች ፐርሰን የሆነው ክርስቶስ ጋር በጣም የምወደው በእርሱ ደስ የሚለኝ ልጄ ነው ኦኬ ከውሃ ከወጣ በኋላ ምን ገጠመው ኢየሱስ ምዕራፍ 4 ቁጥር 1 ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ እሺ መንፈስ ወደ ምድረ በዳ ወሰደው ኦኬ በዲያብሎስ ሲፈተን ዘንድ መንፈስ ወዴት ወሰደው ወደ ምድረ በዳ ወሰደው ወደ ምን ወሰደው ኦኬ የእስራኤል ሕዝብ ቀይ ባህርን ከተሻገረ በኋላ ወዴት ነው ሄደው ወደ ምድረ በዳ ወሰደው ከዛስ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ኦኬ 40 ቀንና 40 ሌሊት ከጦመ በኋላ ምን አለ ተራበ እሺ የእስራኤል ሕዝብ ደግሞ 40 ዓመት እዛ ጋር ምን ሲያደርግ ነበር 40 ዓመት እንደ 40 ቀን ኢየሱስ ከጾመና ከጸለያ በኋላ ምን አደረገ ተራበ ይለናል እሺ ፈታኙም ቀርቦ ከዛ ማን መጣባቸው ፈታኙም ቀረበ ወደ ኢየሱስ ማን ነው ፈታኙ እባቡ አይደለም ኦኬ ፈታኙ ምድረ በዳ ላይ ነበር እየፈተናቸው ነበር ኮምፕሌን አድርገው ነበር በእባቡ መርዝ ተነድፈው ነበር ከዛ በነፃ ለመውጣት በመስቀል የተንጠለጠለውን የናስ እባብ ማየት ነበረባቸው ብቸኛው መንገድ እሱ ነው ኦኬ እሱ ግን ሊመጣ ላለው ለኢየሱስ ጥላ ነበረ በእባብ ተፈተነ ኢየሱስ አለፈ አሁን የምድር እስራኤል አለ የሰማይ እስራኤል አለ የሰማይ እስራኤል ኢየሱስ በእባቡ ተፈትኖ ያለፈ ያኛውስ የወደቀ ነው ያኛውን እስራኤል እንዳትሆን ያኛውን ከግብጽ የተጠራውን እንዳትሆን መሆን ካለበት እንዳለ በተስፋ ቃል የመጣ በሰው እጅ ያልተሰራ ሰማያዊ ዘር ያለው እባቡን ያሸነፈ በመስቀል ታርዶ ያዳነ ኢየሱስ አለ ሃሌሉያ
40 ዓመት በምድረ በዳ ነው የቀሩት እሱ ተራባለን ተጾሟል ፈታኙ ቀርቧል ሁሉን ግን ምን አርጎታል ድል አርጎ ወጥቷል በምንም አልተያዘም በምንም አልተገደበም እባቡም ፈታኙም ቀርቦ ፈትኖታል በደም አርጎ ነው የፈተነው በፈተናው ግን አልተገኘም ኢየሱስ ያኛው እስራኤል ግን ተገኝቷል ተንደፋድፏል ወድቋል በምድረ በዳ ቀርተዋል ሃሌሉያ ኦኬ አሁን መንፈሳዊው እስራኤል ማን ነው ማለት ነው ጌታ ኢየሱስ ነው ፍጥረታዊው ምድራዊ እስራኤል የትኛው ነው እስራኤል ከእስራኤል የሚወለድ ሁሉ እስራኤል ስለዚህ አሁን ከእስራኤል የሚወለደው በማን ማመን አለበት በኢየሱስ ማመን አለበት በኢየሱስ ካላመነ ፍጥረታዊ ሰው ነው የተሰጠው የተስፋ ቃል በሱ ምን አይልለትም አይሰራለትም የአብርሃም ዘር ስለሆኑ ብቻ አያመልጡም የአብርሃም ዘር ውስጥ አለ ሌላ ዘር መንፈሳዊ የሆነ ዘር በተስፋ ቃል የመጣ ዘር ከራስ ጥረት ያልሆነ ዘር መንፈሳዊ አቅም የተሸከመ የእግዚአብሔር ቃል አለ ስለዚህ የእግዚአብሔር ቃል የተሻረ አልተሻረም ሕግ ኖሮት ታቦት ኖሮት መቅደስ ኖሮት ካህን ኖሮት አንድ ሰው መንፈሳዊ ይሆናል ማለት አይደለም ለካ የእግዚአብሔር ቃል የተሻረ ከመጀመሪያም አልተሻረም ታቦት ሲኖር አልተሻረም ሕግ ሲኖር አልተሻረም ኪዳን ሲኖር አልተሻረም ፐርፐዙ አዲሱ ሰው ኢየሱስ ነበር መንፈሳዊው እስራኤል ነበር ጌታ ስሙ ይባረክ እስኪ እኔ መንፈሳዊ እስራኤል ነኝ ማለት በመንፈስ አምልጫለሁ ማለት አሁን ኢየሱስ በምድረ በዳ ላይ ተፈተነ በተመሳሳይ የእስራኤል ሕዝብ በምድረ በዳ በእባብ ተነድፎ ወድቋል እነሱ ወደቁ ይሄኛው ግን ምን ብሏል አልፏል የመጀመሪያው ሰው በእባቡ ተፈተነ ወደቀ ኋለኛው ሰው በእባቡ ተፈተነ አመለጠ ሃሌሉያ እኛ ሁላችን በወደቀው ውስጥ ነበርን ከአዳም ባለመታዘዝ በእባቡ ታሎ በወደቁ ጊዜ የሰውን ዘር በሙሉ ሊያጠፋ በሚችል ዓለም ውስጥ ምን አርገውታል ህዝቡን ወልደውታል አሁን ደግሞ ሌላ ሰው መጣ ከምድር ያልሆነ ሰማያዊ የሆነ መንፈሳዊ አቅም ያለው ከምድር ጋር ንክኪ የሌለው በዓለም ሲስተም የማይያዝ የእግዚአብሔር ሲስተም ውስጥ የተጫነበት እሱ መጣና ለሰው ዘር ሁሉ ዋጋ ከፈለ መንፈሳዊ መሆን ትፈልጋለህ ይሄን ቃል ያዘው ማምለጥ ትፈልጋለህ እባቡ እንዳይነድፍ ትፈልጋለህ ይሄን ዘር ያዘው ከእባቡ ጋር አውርቶ ያለፈ ነው የወደቀው አይደለም በምድረ በዳ ተርቦ ያለፈ ነው በብዙ መከራ አልፎ ያሸነፈ ነው ይሄ ዘር ያለው ሁሉ አሸናፊ ነው አሜን አንድ ሰው ኢየሱስ አለው እስኪ አሸናፊ ነው ይባል አየ በወደደን በእርሱ አለና ከአሸናፊዎች ሁሉ ምን እናለ በራሳችን አይደለም በጉልበታችን አይደለም በጥረታችን አይደለም አንድ ዘር አለ ሰማያዊ ዘር አንድ ዘር አለ የእግዚአብሔር ዘር ዓለምን በሙሉ ያሸነፈ እስኪ እሱ ልጅ ነው ይበሉኝ ዳግመኛ ተወልጃለሁ በለ በሱ ውስጥ እስራኤል ሆኛለሁ በለ መንፈሳዊ እስራኤል ለካ አንድ ሰው ውስጥ ሁለት አይነት ሰዎች አሉ ማለት ነው ሁለት አይነት ሰዎች አሉ እንመጣበታለን ስንት አይነት ሰዎች ሁለት አይነት አሮጌውም ሰው አለ አዲሱም ሰው አለ ሁለቱም የሚፈራረቁት አንተ ውስጥ ነው ወይ በራስ ጥረት ትታገላለህ አይ ብለህ ወይ ደግሞ የተስፋውን ቃል የኔ ነው ብለህ ትይዛለህ የኔ ነው ብለው የተስፋውን ቃል የያዙት አዲሱ እስራኤል ናቸው አይ ቆይ እየሰራን ነው የሚሉት ደግሞ ምን አይደሉም ውጤታማ አይሆንም ኦኬ ምድረ በዳ ተፈትነው ሲጨርሱ ፈታኙም ቀርቦ የእግዚአብሔር ልጅ ከሆንክ በቃ 40 ቀን ምን አለ ተራበ ከዛ ተፈተነ በተመሳሳይ ልክ እስራኤል በብሉይ ኪዳን ከግብጽ ከወጡ በኋላ 40ኛውን ቀን ከጨረሱ በኋላ በሲና ምድረ በዳ ላይ ተገኙ 50ኛው ቀን ላይ ተራራው ላይ ነው ኢየሱስም እባቡን ዞር በል ከፊቴ ካለው በኋላ የተገኘው ምዕራፍ 5 ላይ እነሆ ብሎ ተራራው ላይ ነው ሁለቱም ተራራው ላይ ተገኙ ያኛው ከመላእክት የተሰጠውን ሕግና ትእዛዝ ይዞ ህዝቡን ሰጣቸው ይሄኛው ደግሞ ቀጥታ ከላይ ቆሞ ለቀደሙት እንዲህ እንደተባለ ሰምታችኋል እኔ ግን እላለሁ
እኔ ነኝ አዲሱ እስራኤል። እነሱ እንደዚህ እንደተባሉ ሰምታችኋል። እኔ ግን እንዲህ ይላል። ሕጉን ምን አደረገው? በራሱ መንገድ እየተረጎመ ማውራት ጀመረ። ጌታ ይባረክ። አዲሱ እስራኤል። እሺ እንቀጥል። ሮሜ ላይ እንግባ። ምዕራፍ 9 ሮሜ። ኦኬ ቁጥር ከ10 እስከ 13 አንበባት። ይህ ብቻ አይደለም ነገር ግን ርብቃ ደግሞ ካንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ሐሳብ ምን ይል ዘንድ ይጸና ዘንድ። ቆይ የእግዚአብሔር ሐሳብ በምንድነው የሚጸናው ነው የሚለው? በምርጫ። ስለዚህ አሁን የእግዚአብሔር ሐሳብ በሰው ላይ የሚጸናው በምርጫ ነው እንጂ በሰውየው ጉዳይ አይደለም። አሁን ሁለት ሰዎችን ነው የሚያነሳው። አንደኛው ያዕቆብ ነው፣ አንደኛው ደግሞ ኤሳው ነው። ኤሳውንና ያዕቆብን ነው የሚያነሳቸው እና ሲናገር ምን አለ? ታላቁ ለታናሹ ምን ይላል? ይገዛል አለ። አሁን ሊትራል ከወሰድነው ያዕቆብንና ኤሳውን ችግር ውስጥ እንወድቃለን። ያዕቆብና ኤሳው የገቡት መንፈሳዊ ነገር ሊያወሩ ነው። ለምሳሌ ገላትያ መጽሐፍ ምዕራፍ 4 ላይ እናንተ በሕግ ልትጸድቁ የምትወዱ ሕጉ ምን እንደሚል አትሰሙምን? አብርሃም እኮ 2 ልጆች ነበሩት። አንዱ ከባሪያይቱ፣ አንዱ ደግሞ ከጨዋይቱ። አሁን እነዚህ ሁለቱ ሴቶች ሚስቶቹ፣ አንዷ ባሪያ፣ አንዷ ደግሞ ጨዋይቱ። እነዚህ ሁለቱ እኮ አለና እንደ ሁለቱ ኪዳኖች ናቸው፣ ምሳሌ ናቸው። ሳራም ሳራ ነች፣ አጋርም ምንድነች? አጋር ነች። ግን የሚወክሉት ነገር አለ፣ ግን የሚጠቁሙት ነገር አለ። መንፈሳዊ ምልከታ ወይም ደግሞ መንፈሳዊ ትርጉም የሚሰጡት ምሳሌያዊ መገለጫ ናቸው እንጂ የራሳቸው አቅምና ጉልበት ያለበት ጉዳይ አይደለም። አሁን 3 ነገሮችን ያነሳን። አንደኛው ሳይወለዱ ትንቢት አለ። ሁለተኛ ከተወለዱ በኋላ የተነገረ እና የተከናወነ ታሪክ አለ። ይሄን ሲነግረን ገና ምንም ምን ሳይሉ አለን? ሳያደርጉ፣ መልካምም ክፉም ሳያደርጉ አስቀድሞ እግዚአብሔር የተናገረው የትንቢት ቃል አለ። ታላቁ ለማን ይገዛል አለ? ለታናሹ። አሁን ለካ ሳይወለዱ በፊት እግዚአብሔር የመረጠው ምን አለ? ታናሽ አለ። ሁለተኛ የሚመጣ አለ። የመጀመሪያ የሚመጣው የተመረጠ አይደለም፣ በኋላ የሚመጣው ግን የተመረጠ ነው። በኋላ የሚመጣው የእግዚአብሔር ሐሳብና ምርጫ ነው። መጀመሪያ የሚመጣው ግን የእግዚአብሔር ሐሳብና ምርጫ አይደለም። ሁለቱም የሉበትም ነው ያለን። ታላቁም ታናሹም የሉበትም። እና ማን ያለበት ስትለው መራጩና ተመራጩን ያሉበት ሰው የለበትም። መራጩ እግዚአብሔር፣ ተመራጩ ኢየሱስ ለሰው ዘር ሁሉ። ፊተኛው መጀመሪያ የመጣው ኤሳው አዳምን ነው የሚወክለው። እኛውስ ቀድሞ በስጋ እዚህ ምድር ላይ ምን ያደርገው? ወክ ያደርግ ያለው፣ እየሰራ ያለው፣ እያመነ ያለው፣ እየጣረ ያለው እግዚአብሔር እንደስ ለማሳኘት የሚሞክር የኛ ስጋ የተባለ ቀደመው አዳማዊ ማንነት አለ። እሱን እግዚአብሔር ለክርስቶስ ይገዛል ብሎታል። አማዛጋቲ። ስለዚህ አዳማዊ ዘር ያለው በሙሉ የሚገዛለት በእግዚአብሔር የተመረጠ የተወደደ ከዘላለም የታየ አንድ ልጅ አለ። የተስፋ ቃል ልጅ ስሙ ኢየሱስ። ንግግሩ ምን እያወራን ነው? ፊዚካሊ ያሉትን ኤሳውና ፊዚካሉ ዓለም ላይ ያለውን ማንን አይደለም? ያዕቆብን አይደለም። እነሱንም ካመጣችሁ ብሎ ደግሞ ይሞግታል። ያዕቆብ የፊተኛው ነው፣ ማን ነው? ኋለኛው ነው። ኤሳውስ የፊተኛው ነው። ኤሳው የአደን ሰው ነበር፣ የሚጥር ሰው ነበር፣ አባቱን ደስ ለማሰኘት የሚታገል ነበር። ያዕቆብ ደግሞ ከድንኳን የማይጠፋ ነበር። ያዕቆብን እናቱ ትወደዋለች፣ ኤሳውን አባቱ ይወደዋል። ኤሳው አባትየው ከመሞቴ በፊት ብሎት ነበር፣ መስዋዕትን ማን ነው ሄደ አድንና መወዳትን ምግብ አብላኛል። ስለዚህ ለማደን ሲሰራ አባቱን ደስ ለማሰኘት ወደ ሩጫ ሲሄድ በእቅፉ የምታድረው መኝታው ላይ አብራ ቁጭ ብላ የልቡን ትርታ የምትሰማው የምታቀው የገዛ ሚስቱ ደግሞ ወደ ያዕቆብ መጣችና አባትን ሊባርክ ነው። ምን እንደሚወድን ያውቀዋል። ያኛው ሳያቅ ነው የሚሮጠው።
እንደሚወደው አድርጌ እሰራልሃለሁ ይዘህ ትገባለህ እረቴ ታስቀስፊኛለሽ ኖ መርገም ካለ መቀሰፍ ካለ ወደ እኔ ይምጣ በረከቱ ግን አንተ ላይ ይሁን ስለዚህ አሁን ምንም የማይሰራለ ቤት ውስጥ በድንኳን ቁጭ አለ እናትየዋ መጣ ይዘግባ ያለችው አለ ምንም ህግ ያልተሰጠው ሃይማኖት ያልተሰጠው ባህል ያልተሰጠው የአህዛብ ዓለም አለ አህዛብ በሙሉ ከእግዚአብሔር ዓለም ምን ያሉ ናቸው የራቁ ናቸው ጣዖት አምላኪዎች ናቸው ርብቃ እኔ ሰራላለሁ ይዘህ ትገባለህ እንዳለችው የክርስቶስ ሥራ ወደ አህዛብ አንኳኩቶ ነው ይመጣል አሜን ቀድሞ የተመረጠ የመጣ ግን ማን አለ የእስራኤል ሕዝብ አለ ሊያድን ወጥቷል መስዋዕት ሊያቀርብ ወጥቷል ህግ ሊፈጽም ወጥቷል በብዙ ጥረት ውስጥ ነው ያለው ያለፉት አህዛብ ያልደከሙት አህዛብ ጓዳቸው ድረስ መጣላቸው እስቲ በጓዳ ያገኘውት በለስ አየ ምንም ታግሎ አይደለም ሰርቶ አይደለም ያዕቆብን ብትጠይቀው ምንም አላረገ ምንድነው ስትለው ቀድሞ ታይቶልኝ ነው ኩችም አርጋ ሰራችለት ይዞ ገባ አባትየው ድምጽህ የያዕቆብ ነው አለው ግን እስኪ ልዳሳለ ጸጉሩን የበጉን ጸጉር አርጋለት ስለነበር ሲዳሰሰው ኤሳው መሰለው ሃሌሉያ በቃ ሰርተ እንደመጣ ቆጥሬዋለሁ ብሎ በረከው አልሰማው ግን የሰራለት ማን ነው መስዋዕቱን ይዘግባን ያለችው ምን እንደሚወድ አባት እኔ ያውቃለሁ አለች ዕብራውያን ምዕራፍ 10 እኛ አለ በየዓመቱ መስዋዕት ስናቀርብ የሚታረዱ እንስሳቶችን ስናስገባ አለ ደስ ያለው ይመስለን ነበር ኢየሱስ መጣና እንደዚህ ያለ አባት ሆይ አለ በሚቃጠል መስዋዕት በሚቀርብልህ መባ ደስ አላለኝ ልብ ደስ አላለው የልብን ትርታኔ ስለማቀው ፈቃድን ላደርግ መጥቻለሁ የእግዚአብሔርን ፈቃድ የሚያቀው ኢየሱስ መጥቶ የሚወደውን መስዋዕት አስገባን ከዚህ በኋላ የሰው ዘር በሙሉ በራስ ጥረት እንዳትመጣ በእግዚአብሔር ጸጋ ነው እና ምን ይያልከን ነው ጳውሎስ ካላችሁት ለእስራኤል ሕዝብ ምን ይያላቸው ነው እባካችሁ ኤሳው ይታያችሁ ከልጅነቱ ያደንሰው ሆኗል ለፍቷል ግን መጨረሻ ላይ መንፈሳዊውን በረከት አላገኘም ያዕቆብን ይወት አልስለፋም ግን አገኘ እናንተ የእስራኤል ሕዝቦች እባካችሁ ብዙ ነገር አላችሁ እየለፋችሁ ነው ግን ልትድኑ አትችሉ በምርጫን የእግዚአብሔር ሐሳብ ምንም ያልሰሩት ጋር እየሄደ ነው እግዚአብሔር የመረጠው ማዕድ ስሙ ኢየሱስ ይባላል ወደ አሕዛብ እየሄደ ነው እናንተ እንደታገላችሁ አይደለም እባካችሁ ምጥ አለብኝ የሚለው እሱ ለወንድሞቼ ምን አለብኝ ምጥ አለብኝ ያዕቆብን ወደድኩ ኤሳውን ጠላው እንዳለው ቁጥር 14 እንግዲህ ምን እንላለን እሺ በእግዚአብሔር ዘንድ አመጽ አለ ወይ አሁን ይችና ጥያቄው በማን ዘንድ በእግዚአብሔር ዘንድ እንዲህ ከሆነ እግዚአብሔር አመፀኛ ነው ሊያስብል ነው ምክንያቱም ምንም በጎም ክፉም ሳይሰሩ ያዕቆብን ወደድኩት ኤሳውን ጠላዋል ስለዚህ አሁን እግዚአብሔር ምን ሊሆን ነው አመፀኛ ነው የሚመስለው አሁን በእግዚአብሔር ዘንድ አመጽ አለ ወይ እሺ አይደለም ለሙሴ የምምረውን ሁሉ ምን እለዋል እምረዋለሁ ለምራራለትም ሁሉ እራራለታለሁ ይላልና ኦኬ የምምረውን ሁሉ ምን እለዋለሁ እምረዋለሁ የምራራለትንም ደግሞ ምን እለዋለሁ እራራለታለሁ ይላልና አይደለም ይለው ኦኬ ወደ ኋላ ለመልስ አሞጽ ምዕራፍ 6 ቁጥር 8 ትንቢተ አሞጽ ምዕራፍ 6 ቁጥር 8 ጌታ እግዚአብሔር ያዕቆብን ትዕቢት ተጸይፌያለሁ የማንን ትዕቢት ነው የተጸየፈው የያዕቆብን ትዕቢት ተጸይፌያለሁ እሺ አዳራሾቹንም ጠልቻለሁ አዳራሾቹንም ደግሞ ምን ብያለሁ ጠልቻለሁ አሁን ግን ምን ብሎ ነበር ቅድም ያዕቆብን ወደድኩት ኤሳውን ጠላው አላለ አሁንስ ትዕቢተኛ ነው የያዕቆብን ትዕቢት እንደው ምን ብያለሁ ስለዚህ አሁን ሊትራሊ ከወሰርነው እርስ በርሱ ይጋጫል ያዕቆብን ወደድኩ የሚለው ጥቅስ የገባው መንፈሳዊ መልእክት ሊያወራ እንጂ ሊትራሊ ሆኖን ያዕቆብን ሊያስገባው ምክንያቱም ትዕቢተኛ ነው ያዕቆብ አሜን ለሚል ሆኖለት እሺ ሚልክያስ ምዕራፍ 4 ቁጥር 5 እነሆ ታላቁና የሚያስፈራውን ኦኬ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ የማን ቀን ሳይመጣ የእግዚአብሔር ቀን ምን የሚለው የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን እልክላችኋለሁ ማንን እልክላችኋለሁ ነብዩን ኤልያስን ምን እላችሁ
እልክላችኋለሁ እሺ መጥቼ ምድርን በርግማን እንዳልመታ እሺ እርሱ የአባቶቻችንን ልብ ወደ ልጆች ማንን ምድሪቷን በምን ሳልመታ በርግማን እንዳልመታ በርግማን ምን እንዳደርገው እንዳልመታ እርሱ የአባቶችን ልብ ወደ ልጆች የአባቶችን ልብ ወደ ማን ወደ ልጆች አሁን ከተማይቱን ህዝቡን በምን ሳልመታ ነው የሚለው በርግማን ሳልመታ ሌላ መልከው ምን አለ ነው የሚለው መልእክተኛ ይሄ የሚያሳየን ምንድነው ህዝቡ አስቸጋሪ ነው የተወደደ ህዝብ አይደለም እንደውም ትዕቢቱን ተጸይፈዋለሁ ብሎናል አለ ችግር ከስራ ግን አይደለም ማለትና ምኑን ያመርጣለን መንፈሳዊ ምሳሌው ነው ጳውሎስ እዚህ ጋር ምን ብሎ ያመጣው ያዕቆብን ወደድኩት ኤሳውን ጠላሁት የምትለውን ያመጣው ለምንድነው መንፈሳዊ ያሳየን የፈለገ ምን አለ ትርጉም አለ ምን አይነት ትዕቢተኛ የሆነ ሰው አለ እንደ አዳማዊ ኔቸራችን ስጋ የተባለው በእግዚአብሔር ፊት ይሄን ሰርቻለሁ ብሎ ምን የሚያደርግ ነው ቡስት የሚያደርግ የሚመካ የሚኮራ በስራው ምን የሚያደርግ ነው የሚደገፍ ደግሞ ሌላ አለ ከሰማይ ዝቅ ብሎ የመጨረሻውን ትህትና ያሳየን ከማንም ጋር ያልተገናኘ እግዚአብሔር ከዘላለም ዘመናት በፊት ለክብራችን የወሰነልናል የልጁን መልክ እንድንመስል የተወሰነልናል እርሱ ዝቅ ብሎ ለሰው ሁሉ የሚሆን ምንድነው የእግዚአብሔር መድኃኒት ነው አሁን ትዕቢታችሁን ጣሉና ትምክታችሁን ጣሉና ጥረታችሁን አቆሙና ማንን ይዩት የእግዚአብሔር ልጅ የሆነውን ኢየሱስ መንፈሳዊውን እስራኤልን ያዙት ለምን እርሱ ዝቅ ብሎ ሰርቶላችኋል ለሰው ዘር ሁሉ የተመረጠው ማን ነው እርሱ ነው ምህረት ለወደደ ወይም ለሮጠ ሰው አይደለም መሮጥ አቁሙ መታገል አቁሙ ከማን ነው ምህረት ከሚምራው ከእግዚአብሔር ዘንድ ከማን ነው ከሚምር ከእግዚአብሔር ዘንድ ነው አልሰማም ከማን ነው ከሚምር ከእግዚአብሔር ዘንድ ከሚምር ከእግዚአብሔር ከሆነ ምህረት በሩጫ አይገኝም ልድገመው ምህረት ከምን አይገኝም ከሩጫ አይገኝም ሮሜ ምዕራፍ 9 ይሄንን ነው የሚነግረን ምዕራፍ 9 ቁጥር 14 እንግዲህ ምን እንላለን በእግዚአብሔር ዘንድ አመጻለ ወይ አመጻ የለም ያዕቆብ እንደውም ትዕቢተኛ ነው ብሎ አነሳለን አመጻለ ወይ ብሎ አይደለም በእግዚአብሔር ዘንድ አመጻ የለም እሺ ለሙሴም የመምራውን ሁሉ ምራዋለሁ ምን ምለውን የምምራውን ሁሉ ምን እለዋለሁ እምራዋለሁ ለምራራለትም ሁሉ እራራለታለሁ ይላል የምራራለትን ደግሞ ምን እልለታለሁ እራራለታለሁ ይላልና ማን ይሄንን የሚለው ኦኬ ምዕራፍ 11 ቁጥር 1 እንግዲህ እግዚአብሔር ህዝቡን ጣላቸውን እላለሁ እንግዲህ እግዚአብሔር ህዝቡን ጣላቸው ወይ ብዬላለሁኝ አይደለም እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያም ወገን ነኝና ኦኬ እኔ ምንድነኝ እስራኤላዊ ነኝ ኦኬ ከእስራኤል የተወለደ ሁሉ እስራኤል አይደለም ብሎ ነበር አሁን ደግሞ እኔ ራሴ ምናዊ ነኝ አለ እስራኤላዊ ነኝ ከቢንያምም ወገን ነኝ እሺ እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣላቸውም ኦኬ እግዚአብሔር አስቀድሞ ምን ያላቸው ያወቃቸውን ህዝቦች ምን አላላቸውም አልጣላቸውም ህዝቦቹን እሺ መጽሐፍ ስለ ኤልያስ ትንቢት ተናግሯል በተጻፈው የሚለውን ምን ይላል በእግዚአብሔር ፊት እስራኤል እንዴት እንደሚከስ አታውቁምን ኦኬ በማን ፊት በእግዚአብሔር ፊት ኤልያስ እኮ ነው እስራኤልን በሙሉ ተሸክሞ ይከስ ነበር ምን ብሎ ነበር የሚከሰው ጌታ ሆይ ነቢያትን ገደሉ ምን ብሎ እንደከሰ ነቢያትን ገደሉ መሰዊያዎችንም መሰዊያዎችን በሙሉ አፈረሱ እኔም ብቻዬን ቀረው እኔ ደግሞ ምንን ቀረው ብቻዬን ቀረው ይሄ እኮ እውነታ ነው በወቅቱ የተከናወነ እኮ ነው ነቢያት ገለውበታል መሰዊያ ፈርሶበታል እውነት ነው ግን ቀጥሎ ስሙት ምን እንደ ነፍሴንም ይሻታል ሊያጠፉኝ ነው ሊገሉኝ ነው አለ እሺ ነገር ግን ምንድነው ነገር ግን አፍራሽ አይደል ነገር ግን አምላካዊ መልስ ምን አለው ቆይ ምናዊ መልስ ህዝቡን በሙሉ ምን ብሎ ነው የከሰሰው ነቢያትን ገለዋል መሰዊያህን አፍርሰዋል እኔንም ነፍሴን ይሻታል ብቻዬን ቀርቻለሁ
ሰው የለህም ጌታ ገደሏቸው ነቢያቶችን በሙሉ ምን አረጉ ገደሉ ጨረሷቸው መሰዊያም ላንተ መስዋዕት እንዳይቀርብ ምን አረጉ በቃ አፍርሰውታል እኔም ብቻዬን ቀርቻለሁ ነፍሴንም ምን ይሏታል እኔን ከከተፉኝ አበቃ ነገሩ ነው አንተ ደግሞ ብቻህን ትቀራለህ ነው አንተ ያለው እኔንም ሊገሉኝ ይሻሉ በቃ አንተ ብቻ ልትቀር ነው ብሎ እየጮኸ ነው ህዝቡን ይዞ እየከሰሰ ነው በእግዚአብሔር እየከሰሰ ነው የሚለን የሚያስደንቀኝ መክሰስ እኮ አይደለም ምናዊ መልስ ነው የሚለው አምላካዊ መልስ ምን ማለት ነው አምላካዊ መልስ አምላካዊ መልስ ማለት ከጸሎት የማይጀምር መልስ ነው በሱ በጸለየው ልክ ቢሆን አይዞ አይገሉም እኔ ካንተ ጋር ነኝ ነበር የሚለው ግን እሱ ውስጥ አለች ሆነች እኔም ብቻዬን ነኝ ሁሉም አልቀዋል the only person ከኔ ውጪ ማንንም የለህም አምላካዊ መልስ አልሰማ ምናዊ መልስ ደስ አይልም አምላካዊ መልስ ምንድነው ለበዓል ያልሰገዱትን ስሙት ለማን ያልሰገዱ ለበዓል ያልሰገዱ 7000 ሰዎች ለኔ ያስቀርቻለሁ ስንት ነው የቀረው ባይዘው 7000 የሚያክሉ ነቢያት አልነበሩ እሱ ሲከስ ተገደሉት የከሰሰው ነቢያት አልቃል ያላቸው 7000 አይሞሉ እሱም ማያቃቸው ግን ሌሎች 7000 አሉት እኔ ብቻዬን ቀረው ብሏል አምላካዊ መልስ አይደል እኔ እኮ ካንተ ጋር እኮ ተወራርጄ አይደለም መሰራው በአንተ ጸሎት እኮ መመራ ሰው አይደለሁም ምንድነው የምታወራው አለ ሌላ እኮ 7000 አሉ ምንም ያልተነካኩ 7000 አሉ ምርጦች አሉኝ ካንተ ጋር ህብረት የሌላቸው እኔ በድብቅ የሰራዋቸው ለበዓል ነቢያት ያልሰገዱ ለአመጽ ያልተባበሩ የተመረጡ ነው 7000 ምርጦች አሉኝ አስቀርቻለሁ እሺ እንደዚሁም በአሁን ዘመን እንዴትኛው ልክ እንደዛው አሁን እስራኤል ሆይ ስሚ አልታዘዝም ብቲ አላምንም ብቲ ሁሉን ነገር እምቢ ብቲ እንዲሁ በዚህ ዘመን አለ ደግሞ በጸጋ የተመረጡ ቅሬታዎች አሉ በስራ የሚያምኑ አሉ ግን ደግሞ ቅሬታ የሚባሉ በጸጋ ምን ያሉ የተመረጡ ቅሬታዎች ቆይ ናስ ሃሌሉያን ከጉባኤው መካከል ስጠራው ለምሳሌ ለአገልግሎቱ ልጠቀምበት ነው የጠራሁት እናንተ መሃል ነበር ከናንተ መሃል ጠራሁት ምን ማለት ነው ከናንተ መሃል ስጠራው ብቻውን እሱ ነው እኮ የተጠራው ኦኬ እሱ ግን ቅሬታ ማለት ሌሎቹ እጭድ ብለው አልቀው እሱ ብቻውን ቀረ ማለት አይደለም እርሾ ማለት ነው ሌላሽ ብትፍጨረጨሪም በራሴ ነው መጸድቀው ብትም እግዚአብሔር በጸጋ ነው የሚያምን ከስራ ባልሆነ ቅሬታ አለው በቃ ማንንም የለም እንዳትል እስራኤል ህዝቡን እግዚአብሔር ህዝቡን ጣላቸውን አልጣለም ህዝቡን ለምንድነው ያልጣላቸው ይሄው ያዳናቸው አሉ በጸጋ ያመለጣሉ እግዚአብሔርን የሚያመልኩ አሉ ከስራ ያልጀመረ ስራ በእነሱ ላይ ዛሬም እንዳለው ህዝቡን እንዳልተወ ማሳያ ናቸው በጸጋ ምን ያደረጉ የተመረጡ ቅሬታዎች አሉ ለሌላው ለተቀረው ማህበረሰብ ምን የሚያደርግ ነው የሚያሳየርሽው በምን የተመረጡ ነው ያለን ግን በጸጋ የተመረጡ ስለዚህ አሁን ከስራ አውጥቶ ጸጋውስ መክተት ነው አላማ ከራስህ ማንነት አውጥቶ አዲሱ ሰውስ መክተት ነው አላማ በጸጋ የተመረጡ በዚህም ዘመን እንዲሁ አሉ እሺ በጸጋ ከሆነ ግን ስሙት በጸጋ ከሆነ ግን ከስራ መሆኑ ቀርቷል ከስራ መሆኑ በምን ከሆነ በጸጋ ከሆነ ቅሬታ የሚወጣው የሚጠራው ሰው ህዝቡን እግዚአብሔር ኮሙኒኬት የሚያደርገውና የሚገናኛቸው በጸጋ ከሆነ በምን መሆኑ ቀርቷል በስራ መሆኑ ስለዚህ አሁን በኤሳው መሆኑ ቀርቷል በያዕቆብ መሆን ጀምሯል